እናንተ የጣላችሁትን ነገር ሌላው ሰው ያነሳባችሁ ትናደዳላችሁ አይደል? አብርሃም ያ ነገር ነው ላይ እየተሰሙ ያለው። ሩታ ደግሞ በቃ ማናደድ ትችላለችም አናደዋለች። ትላንት በጣም የተናደደው ለመደባደብ ሞክሮ ነበር፣ ግን ደግሞ ልጁ በጨዋ ደንብ በተማረ ሂሳብ አስበክ ቁጭ ብለን መናገር እንችላለን። በቃ እኔ ሩታን ማስደሰት እችላለሁ፣ ተዋት ለእኔ። አብርሃም ደግሞ ያናደው ከሱም የተሻለ ሰው ስላልሆነ ገብቷቸዋል። በቃ አይደለ በኢኮኖሚ በሁሉም ነገር ከኔ የተሻልክ ሰው አይደለህም አይነት ነገር ነው መልሱ። አንተም እኮ ብዙ ነገር ስታደርግ ነበር ከዚህ ቀደም ከሄርሜላ ጋር ብዙ ነገሮችን እያደረግ እሷን ስታናድራት ነበረ። እሷ ደግሞ በተሯ በቃ እኔም ማድረግ እችላለሁኝ፣ አንተ ብቻ እኮ አይደለክም ሞራልና ወኔ ያለክ፣ ስለዚህ እኔ ማድረግ እችላለሁ ነው። እንደው እኮ ውጣ ቁጭ ብሎ ምናምን ነገር ያለ ሲይዝትበት ነበር አብርሃምና ልጁ ደግሞ ምንም አልመሰለውም። ምንም በቃ አላደለ ከምንም አልቆጠረውም አብርሃምም። በነገራችን ላይ ያው ልጁ ብቻውን አይመስለኝም፣ የሆነ ጋርዶች ምናምን ነገር ከኋላ ይኖራሉ ማለት ከባክግራውንዱ ላይ አናቅም ያሉትን ነገሮች እና አብርሃም በጣም ነው የተናደደው፣ ከምላችሁ በላይ ተናዷል። ያው ንዴቱን ዋጥ አድርጎት ነው እንጂ ማለት ነው። ሩታም ደግሞ በቃ ከኔ ጋር ማውራት የምትፈልግ ከሆነ በሰላማዊ መንገድ ማውራት እንችላለን። አሁን ላይ ለምንድን ነው የምትናደደው? አብርሃም እንግዲህ ቤቱን የለቀኩትኝ እኮ አንቺ ጎረምሳ እንድታመጪበት አይደለም፣ እኔ ልጄን እንድታሳድጊ እና ሰላማዊ ህይወት እንድትኖሪ ነው እያለ ያለው። ይሄ ቤት እንግዲህ ያው ተከራይተው እንደሚኖሩና ኪራዩን ደግሞ ሩታ እንደምትከፍል አሁን ላይ ተናግራለች። ስለዚህ የፈለግኩትን ነገር የማድረግ መብት አለኝ በቤቴ። እውነት ነው፣ የፈለገችው ነገር የማድረግ መብት አላት። አንተ ደግሞ በዚህን ያህል ልትናደድ አይገባም እኮ አብርሽ። ምን ያና ለምንድን ነው የምትናደደው? ተናዳል፣ እንደፈለግሽ መሆን ትችያለሽ ምናምን፣ ነገር ግን በቤቴ ውስጥ አይደለም፣ ይሄ የኔ ቤት ነው። ግን ከቤት ውጭ እንደፈለግሽ ማድረግ ትችያለሽ። በነገራችን ከቤት ውጭ ራሱ ቢሆን ያየካት በጣም ነው የምትናደደው። ትወዳታለህ እኮ እንደምትወዳት እንደምትፈልጋት እኮ ያስታውቃል፣ ፊትክ ላይ ይነበባል። ሩታ ደግሞ እውነት ለመናገር ልጁን ፈልጋ ወዳው ምናምን ነገር አይደለም። በቃ አንተን ለማናደድ እና እሷም በተረዋል አይደለ የመልስ ምት ነው። አንተ ስንት ነገር ስታደርግ ነበር ከሄርሜላ ጋር። እውነት በጣም ትችላለች፣ ጀግና አንበሳ። እኛ እኮ በምክንያት ነው ሩታ ትችላለች፣ ጀግና ናት የምንላት። ስለዚህ ውዶች አትናደዱ። በጣም የተናደዳችሁ ሰዎች አላችሁ። እሷ ከደስታ ጋር ይህንን ሪያክት ስላሳየች የተናደዳችሁ የተፈጨረጨራችሁ ልጆች አላችሁ። ምንም ማድረግ አይቻልም። ምንም ማለት በቃ ቻሉት። አብዛኛው ሰው ያናደደው ያስቆጣው እንዴት ሩታ እንደዚህ ነገር ታደርጋለች፣ እንዴት ከማታውቀው ሰው ጋር ትለጣጠፋለች እያላችሁ ብዙዎቻችሁ እየተቆጣችሁ ነው። በነገራችን ላይ አብርሃም ከዚህ ፊት ሲያደርጋቸው የነበሩ ድርጊቶች ትክክል ነበሩ አይደሉም? ግን ደግሞ እሱ አጥፍቷልና አንቺ ማጥፋት የለብሽም የምትሉ አላችሁ። በነገራችን ላይ ሩታ ልጁን ወዳው ወይ ደግሞ ፈልገው አይደለም፣ ግን አብርሃም ለማናደድና እሷን ማድረግ እንደምትችል ለማሳየት ነው። ገብቷችኋል አይደለም? ልጁ ደግሞ ከየትኛውም ክልል ወይም ደግሞ ከየትኛውም ዓለማት ሀገር የመጣ ልጅ ሲሆን ልጁም ኢትዮጵያ ውስጥ የሚኖር ግለሰብ ነው። አብርሃም ደግሞ ትናንት ላይ የመጣው ልጁን ለማየት ከሆነ የመጣው ኦኬ፣ ልጁን አይቶ መሄድ ይችላል። ይህ ትክክል ሀሳብ ነው፣ እውነት ነው። ግን ደግሞ ይሄኛው ልጅ ቤት ውስጥ ባየ ሰዓት አዎ ተናደደ፣ አዎ ተንጨረጨረ። እሷም ደግሞ ጎበዝ ናት፣ በቃ ማድረግ እንደምትችል አሳይተዋለች፣ አናደዋለች። ተንጨርጭሮ በጣም የተናደደው ይህ ነገርም ደግሞ እንዲያውቅ ያደረገው ያው ታውቃላችሁ የሚኖሩበት አፓርትመንት የራሱ ጥበቃ ስላለው ጥበቃው ነግሮት እንደሄደና እንግዳ ወደ ቤቱ እንደመጣ ተነግሮት ነው በድንገት የመጣው። በዚህ አጋጣሚ ግን ኖዋ ልጅቷን ገደል እየከተታት ነው ማለት የማይሆን ነገሮችን እያደረገ የሆነ ወደማይሆን ወደ አታቀደ እቅድ ውስጥ እየከተታት ነው ያለው። በእርግጥ ሩታ በሰው የምትመራ አይነት ሴት አይደለችም። የሆነ በሰው ጋጋታ ምናምን የምትመራ አይነት ሴት አይደለችም። አብዛኛው ሰው እንደዛ ይመስለዋል እንጂ ነው አይደለም። ግን በቃ እኔም እችላለሁ ማድረግ እችላለሁ ነው ማለት። ከዚህ በፊት ያው ታውቃላችሁ መጫት ነበረች ልጅ ይዞ ምናምን ነገር እንደፈለጉ ለመሆን በጣም ይከብዳል። አሁን ላይ ግን ልጇም ትንሽ ጠንከር እያለ ስለመጣ እሷም እንደፈለግች ለመንቀሳቀስ ምናምን ነገር ይመቻታል። ግን ደግሞ ይሁን አንዳንዴ ላይፋችንን ፕራይቬት ብናደርገው ይሄ ከካሜራ ጀርባ ያሉ ነገሮች አሉ አይደለ? እንደዛ ቢሆን መልካም ነው። ግን ደግሞ እንኳን በቃ እኔ እውነት ደስ ነው ያለኝ እንኳንም አሳየችው
በቃ ማሳየት ስለነበረባት አሳየችው። እሱስ ከሄርሜላ ጋር እንደፈለገው ሲሆን እንደፈለገው ሲያደርግ እሱ ኖርማል ነው አይደለም እኮ ውዶቼ።